ጭራሽ ቤቴ ድረስ መቼም ከስራ አይመለስም ብለሽ ነው አይደል እንደዚህ ያደረግሽው? እኔ ናታን አይደለሁም ካልሰራሁልሽ። ወይኔ አምላኬ፣ ለምንድን ነው ይህን ነገር ያየሁት? እና አሁን ይቅር አልከኝ? አዎ፣ ምን አማራጭ አለኝ ብለሽ ነው? ደግሞ ስትሰክሪ በጣም ነው ደስ የምትይው። እረፍ እባክህ። ያንን ቀንማ ልታስታውሰኝ አይገባም። በጣም የሚያሳፍር ነገር ነበር ያደረግኩት። ይሄን አውቃለሁ። እሱንም ማወቅሽ ትልቅ ነገር ነው። እንዴ አንተ እየሰደብከኝ እኮ ነው። አረ እኔ አንቺ ያልሽውን እኮ እያረጋገጥኩልሽ ነው። ይሁን በቃ እሺ፣ በቃ ሻይ ላምጣልህ። ሐረግ ድራማ ክፍል 164 ምን ተፈጠረ? ናታን ምን ሆነ? ይፉስ ምን አደረገች? የነናታን ልጅስ ምን ላይ ደረሰ? እንዲሁም ደግሞ እነ ሉሊት ምን ሆኑ? ፂስ ምን ገጠማት? ዳግምስ ተፈታ ወይ የሚለውን እየዘረዘርኩላችሁ እየገረብኩላችሁ ከእናንተ ጋር የምቆየው እህታችሁ ሜላት ሁለገብ እባላለሁ። ውዶቼ ለማታውቁኝ ለምታውቁኝ ደግሞ ሁለገብ ሜላት ነኝ። ራሴን እያስተዋወቅኩ ከወዲሁ ጋብዣችኋለሁ። ቻናሌን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ጋብዣችኋለሁ። ያለምንም ገብቷችኋል። ሼር፣ ላይክ፣ ኮመንት አድርጉ። ሀሳብ አስተያየታችሁን አስቀምጡ። እንደዚች ዝንጥ ያለች ከተማ ጉዴቢን እያሳየኋችሁ ነው ቪዲዮውንም እቀርጽላችሁ። ተቀላችሁ እንዲህ ላድርገው እንዴ ይሻላል። አዎ ዛሬ እንግዲህ ክፍል 164ን ሐረግ ድራማ ነው ይዤላችሁ የመጣሁት። ምን ተፈጠረ? ናታን አልነበረም ቤት። ኢፉ ጥሩ አልሰራችም። ኢፍራታ ቃላብን ቀጥራው ነበር እቤት፣ እዛው እቤታቸው መጥቶ ምን እንደሚያወሩ ባይገባኝም ስለባለፈው ስለሰከረችው ምናምን እያወራ በጣም እያሳቃት ነበረ። ይፉዬ በጣም እየሳቀች ነበረ። በዛ መለሎ በሆነ አንገቷ በጣም እየሳቀች ነበረ። ከዛ እሱም እየሳቀ ነበር። ናታን ደግሞ ለሚስቱ ሚስት አለች ብሎ ለሚስቱ ፍላወር ገዝቶ ወደ ቤቱ ነበር እያመራ የነበረው። ልክ ሲመጣ ግን የገጠመው ነገር ሌላ ነው። ምክንያቱም ሚስቱ ከሌላ ወንድ ጋር በጣም ደስተኛ ሆና እየሳቀች ነበር ያገኛት። ልክ ሲያገኛት ደግሞ አላየችውም። ተደብቆ ማለት በር ላይ ሲገባ የወንድ ድምፅ ሰማ ተጠግቶ ነበር ሲያየ ነበረው። በጣም ነው ልቡ የቆሰለው፣ በጣም ነው የደማው። ናታን ምስኪን በጣም አሳዘነኝ። እውነት የጓህነት ወይም ዝምተኝነት፣ አንዳንዴ ነገሮችን ዝም እያልን እናሳልፋለን የምንል ከሆነ የምንጎዳው እኛ ነን። ታውቃላችሁ፣ በጣም እየተጎዳ ነው። አንደኛ እውነቱን አላወቀም። ይፍራታ በእርግጥ በሱ ላይ እየባለገችበት አይደለም፣ ግን ቢሆንም እሱ እንደዛ ነው እያሰበ ያለው። ከዛም ሁለታቸውም በጣም በደስታ እየሳቁ ነበር። እዛ ናታንም ያንን ነገር ማየት አልቻለም። በጣም ተናዱ ስለነበር ተመልሶ ወደ እነ ገኒ ቤት ነው ያመራው የሄደው። ወደ እነ ገኒ ቤት ሲሄድ እዛም ፂ ነበረች። እዛ ገብቶ በቃ ቁጭ ነበር ያለው። እዛ ተቀምጦ እያለ ፂ መጥታ ወንድሜ እንዴት ነው? ደህና ነህ? ለኔ ነው ወይ ፍላወር ይዘህ የመጣኸው? ለኔ ነው ምናምን እያለች ጥያቄ መጠየቅ ጀመረች። እሱም ስለተናደደ ማንንም ማናገር አልፈልግም፣ ዝም ማለት ነው የምፈልገው ይላታል፣ ለኢፉ ማለት ነው። ከዛ ኢፉ ማናት ፂም ደጋግማ ወንድሜ ምን ሆነህ ነው? ፊትህን እኮ ጥለኸዋል፣ ፊትህን ማንሳት አለብህ፣ ምን ሆነህ ነው ንገረኝ፣ ለኔ ለእህት መናገር አለብህ እያለች እሷም ደጋግማ ጥያቄዋን መጠየቅ ጀመረች። ከዛ እሱም ረፊ ብዬሻለሁ፣ አትቅበጭ እንደ ህፃን ይላታል። ማን ትልቅ ነኝ አለ ታዲያ ትለዋለች። ከዛ እሱም አይ እንግዲህ ረፊ ብዬሻለሁ ያለዛ ሄዳለሁ ብሎ ሲነሳ ወንድሜ በቃ ተቀመጥ ብላ
የሆነ ያናደደው ነገር ከኢፉ ጋር የተማከሩት ነገር ነበራቸው። እሱ ተሳካ ብላ ማናት ጺም አዎ እኔና ኢፉ በቃ ኢፉ እየተሳክቶልናል ምናምን በማለት የት ነው ያለው? እናንተ ምን አይነት ጉድ ነው? እና ተሳክቶልናል ኢፉዬ ምናምን በማለት እሷም እንግዲህ መቀለር ትጀምራለች። ከዛ እሱም አይ እንግዲህ አበዛሽው ብሎ ተነስቶ ሊሄድ ሲል በቃ ወንድሜ ምንም ማለትም ቁጭ በል ትለዋለች። ልክ እንደተቀመጠ ገኒ ትመጣለች። ገኒ ስትመጣ ደግሞ ገኒም ምንድን ነው ተነሺ ወደ ክላስሽ ሂጂ እኔ ማውራት እፈልጋለሁ ናታንን ስትላት፣ ናታን ምንም ማውራት አልፈልግም ገኒ ተይኝ ሲላት፣ አይ ማውራት አለብን ሂጂ ወደ ላይ ትላታለች። ጺም ተነስታ ወደ ላይ ትሄዳለች። ከዛ እሷም ልጄን አስፈታልኝ ወስደህ እንዳሳሰርከው ልጄን መልስልኝ የሚል ጥያቄ ነበረ። አሁን ጥያቄው እሱ ሰዓቱ አይደለም ተይኝ ገኒ ጥሩ አይደለሁም ሲላት፣ እንዴት ጥሩ ትሆናለህ ልጄን ወስደህ ከቤቱ አውጥተህ ወህኒ ቤት ወርውረህ ልጄን መልስልኝ ከወሰድክበት ብላ ገኒም ታፋጥጠዋለች። እሱም በሰራው ስራ ሳይቀጣ አይወጣም ይላታል። ከዛ እሷም እንግዲህ ልጄን መልስልኝ ብያለሁ ልጅ ስለሆነ ስለማያውቅ ነው። ማን ነው ልጁ? ዳግም ነው? ልጅ እኮ አይደለም እሱ ትልቅ ነው አውቆ ነው እንጂ ትልቅ ነው። በሰረቀው ባደረገው ነገር ሳይቀጣ አይወጣም መማር አለበት ይላታል። እባክህ ልጄን መልስልኝ እያልኩ ነው ስትለው፣ አይ እንግዲህ እኔ እሄዳለሁ መሄድ አለብኝ ብሎ ሲነሳ፣ ወዴት ትሄዳለህ አንተማ እህትህ ጋር እያወራህ ነበር ወደ እህትህ ጋር ማውራት አለብህ ብላ ገኒም እኔ ተነስቼ እሄዳለሁ ብላ ተነስታ ትሄዳለች። ተነስታ ስትሄድ ጺም መጣች። ከዛ ወንድሜ ማውራህ ነገር አለኝ ስትለው፣ ምንድን ነው ንገሪኝ ሲላት፣ አይ ሉሊት የሆነ ነገር እያደረገች ነው የሆነ ህፃን አግታለች ትለዋለች። ከዛ እሱም ምንድን ነው ያለው? ማን ሰው እንዳገተች አውቃለሁ ግን ህፃን ልጅ አይደለም ይላታል። ታውቃለህ እንዴ ወንድሜ ምናምን ስትለው፣ አዎ በቃ ግን የሆነ ነገር ስራ እየሰራች እንደሆነ በቃ እንትን ብሎኛል ይሄን ነበረ ስትለው፣ አይ ከሆነ የሆነ ነገር እንዳላት አውቃለሁ ምን እየሰራች ነው? ከዛ ከቃላብ ጋር ነበረ ዛሬ መጥቶ ወስዷታል ስትለው፣ ምክንያቱም እሱ ቃላብን ከኢፉ ጋር ነበረ ያየው። ግን እንዴት ተገናኙ? ምንስ እየሰሩ ነው? በሚለው ደግሞ ጥርጣሬ ውስጥ ገባ። ከዛ ምንድን ነው ከሱ ጋር የሚያገናኛቸው ነገር በማለት አሁንም ውስጡን ጥርጣሬ ውስጥ በማስገባት እንዴት ተገናኙ? እሺ በቃ አወራሻለሁ ሌላ ጊዜ አሁን መሄድ አለብኝ ብሎ ወደ ቤቱ አመራ። ቃላብም እንግዲህ የልቡን እንትን ካለ በኋላ ስልክ ተደውሎልኛል በአፋጣኝ ብሎ ከኢፉዬ ተለይቶ ነበር ወደ ቤቱ የሄደው። ወደ ቤቱ ሲሄድ ግን አሮጊቷ ልጇን የምትጠብቀው እሷን ይዘው ነበር አምጥተውለት የነበረው። መጀመሪያ ያኔትንና ሉሊትን ከአንድ ክላስ ዘግቷቸው ነበረ ቃላብ። አሁን ደግሞ አሮጊቷን አንጥቶ ጨምሯታል እና በአስቸኳይ እየተደወለለት ስልክ አሮጊቷን አንጥተናታል የሚል ነበረ። አንጥቶ እነሱ ጋር ነው የጨመራት። አንቺ ደግሞ እንዴት መጣሽ? ከየት መጣሽ? የሚል ነበረ። እነሱም በድንጋጤ ያቺ ያኔት ግን በጣም ተንኮለኛ ናት። እነሱም ሶስታቸውን ከአንድ ቤት አረጋቸው። ከዛ እኔ እነግርሃለሁ አለቃ ስትል ያችም ማንኛችሁም ቢሆን አንቺም በልጁ ጨክነሻል፣ ሁላችሁም ቢሆን ወንጀለኛ ናችሁ፣ የስራችሁን ታገኛላችሁ፣ መጀመሪያ ለምኜሽ ነበረ ይላታል። ለዚቹ ለሱ አፍቃሪ የነበረችው እህቱም ታግታ ነው ያለችው። የት እንደተደበቀች አትታወቅም። ግን አሁን ናታን እሷ እንዳገተቻት ሉሊት እንዳገተቻት ነው የሚጠራጠረው። ሉሊት ያገተችው የቃላብን እህት እንደሆነ ነው። ግን ያኔት ታግታት ሉሊት ታግታት የሚታወቀው ነገር የለም። እስካሁን ድረስ አልታየችም፣ ተደብቃለች። እንዲሁም ያፌትም ጠፍቷል። ብዙ ሰው ጠፍቷል ከዚህ ድራማ እና ለማንኛውም ምን ልላችሁ ነው የፈለኩት ከዚህ ድራማ የተማራችሁበት ነገር አለ? ኮመንት ላይ አስቀምጡልን። ልጁስ ማን ነው አሁንም እያንገላታ ያለው? በማን እጅ ነው ያለው የሚለውን እንግዲህ እኛ በደንብ እያጣራን ወደ እናንተ ይዘንላችሁ እንመጣ ነው የሚሆነው። ግን እናንተ ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡ ናችሁ። ጠብቁን። ድራማው ይቀጥላል። ናታን ወደ ቤት መጣ። ወደ ቤት ሲመጣ ያው ኢፉም ወደ ቤቷ ወደ ክላሷ ነበረች ይመስለኛል።
ሳሎን ገብቶ አበባውን ቁጭ አድርጎ ቁጭ አለ። ሳሎን ገብቶ ሲቀመጥ ከዛ ይፉም መጣች። ውይ የኔ ናታን መጣ እንዴ? ምክንያቱም ያንኛው ሂዷል። የኔ ናታን መጣ እንዴ በማለት ሩጣ ልታቅፈው ወይም አበባውን አመሰግናለሁ ብላ አበባውን አሽታ ጠረጴዛ ላይ ካስቀመጠች በኋላ ልትነካው ስትል አይ እንዳትነኪኝ ብሎ እጇን ይገፈትራታል። ምን ሆነህ ነው የኔ ናታን? ማን አናዶ ነው ስትለው እንዳትነኪኝ በቃ ብሎ አሁንም ይዘጋባታል። አሁንም እሷም አላረፈችም። እኔን ለማናደድ ከሆነ በጣም እያበሳጨኝ ነው አናግረኝ ስትለው ነገርኩሽ እፉ ረፊ በቃ ይላታል። አሁንም ቢሆን አልተወችውም። ለምንድን ነው ማርፈው? በጣም እያናደድከኝ ነው፣ እኔ ላኮርፍ ነው ምናምን ትለዋለች። እሱም ደንታ አልሰጠውም። ምክንያቱም ባደረገችው ነገር በጣም በቃ እየተናደደባት ስለሆነ ምንድን ነው ያደረገው? አትንኪ ብሎ ፊቱን አዙሮ ነበር የተቀመጠው። እሷ ግን ለምንድን ነው ምን ሆነህ ነው የሆንከውን ነገር ማወቅ ፈልጋለሁ፣ መናገር አለብህ እያለች አሁንም መጨቃጨቅ ጀመረች። ከዛ እሱም ተይኝ ማረፍ ነው የምፈልገው፣ አሁንስ በዛ ሲላት ምንድን ነው የበዛው? ምን ሆነህ ነው ስትለው አይ በጣም በዛ በጣም ሞኝነት፣ በጣም በቃ እኔ ራሴን መጉዳት በቃ አይደለ ማስመሰል ሰለቸኝ ይላታል። እንዴ ምንድን ነው ምን ማለት ነው ስትለው ማን ነው የሚያስመስለው? እኔ ነኝ ስትለው አይ አንቺ አይደለሽም እኔ ነኝ እያስመሰልኩ ያለሁት ይላታል። አሁንም ቢሆን ይፉ እንዴ ምን ሆኖ ነው ቆይ በማለት ግራ በመጋባት ምንድን ነው ማስመሰል? ምን ማለት ፈልገ ነው? የምትናገር ከሆነ በስትክክል ተናገር፣ ማትናገር ከሆነ ግን ምንድን ነው የምትለው ትለዋለች። አሁንም ቢሆን አቶ ናታን በቃ ፍርጥ አድርጎ መናገር አልፈለግም። እንደዚህ ከወንድ ጋር አግኝቼሽ ነበረ፣ አይቼሽ ነበረ፣ ምን እያደረግሽ ነበረ የሚለውን ጥያቄም አልጠየቃትም። አኩርፎ ነው የተቀመጠው ማለት ነው። አኩርፎ ፊቱን አዙሮ ተቀመጠ። ከዛ እሷም አሁንስ አበዛኸው፣ እኔም በጣም ተናድጃለሁ በቃ ብላ ጥላው ወደ ክላሷ ጥላው ትሄዳለች። ጭራሽ ከሷ ብሳ ደግሞ እሷም ማኩረፏ ነው ወይ በማለት እሱም ተናዶ ትራስ ምናምን እየወረወረ ይቀመጣል። እሷም ተነስታ ሄደች። ደግሞ ማንን ነው ጠርታ ነበር ቃላብን እንድትመጣ እኔ ጋር ማውራት ነገር አለ በማለት ጠርታው ነበረ። ከዛ ጠርታው ሲመጣ ቃላብ አቤል ደግሞ ከሷ ጋር ስለነበረ ስልኩን ረስቶ ሄዷል። የሚገርመው ነገር ማለት ነው ስልኩን ረስቶ ሄዷል። ስልኩን ለመውሰድ አቤልም ወደ ነፂ ቤት ሲመለስ ቃላብ የሚባለውን መጥቶ ለምን እንደፈለገችው ሲጠይቃት ፂም እንግዲህ ለወንድሟ ማጣራት ያለበትን ነገር ለማጣራት ነው። ግን እሷ ሌላ ነገር አስባ ሳይሆን ለወንድሟ ማጣራት ያለበትን ነገር ልታጣራ ነበር ከሱ ጎን ተቀምጣ ወይም እሱን አታላ ማወቅ የፈለገችውን ነገር ለማወቅ ነበረ። ከዛ ግን ምንድን ነው የሆነው? ሩጦ እንደመጣ ነው ማቀፍ ወይም ይሆናል አይደለ ሌላ ነገር የጀመረችው ፂ እንደዛ አልነበረም። በደንብ ተረጋግታ ፍቅርሽን ተቀብዬሻለሁ ካላት በኋላ ምናምን ነበር የሆነ ነገርም ለማግኘት። ምክንያቱም መጀመሪያም ስልክ ስታወራ ሰምቷታል አቤል። አሁንም ድጋሚ ደግሞ እሱ ልክ እንደመጣ ነው ሂዳ የተለጠፈችበት ያቀፈችው ቃላብን። እሱም ደግሞ ምንድን ነው መለጠፍ? አንቺ ገና ለምንም እኔ ሴት ልጅ መጉዳት አልፈልግም፣ ዝም ብሎ መለጣጠፍ ምን ይሉታል እያለ አቤልን ሰላየው የነበረ እሷን በዝቅ አድርጎ መናገር ጀመረ። ወይዘሮ ቃላብ አለለው ቃላብ የሚባል ሰውዬ ማለት ነው። ከዛ በኋላ ምንድን ነው የተፈጠረው የሚለውን እሱም በጣም ሰናዶ ስለነበረ ቆሟል፣ እያዳመጠ ነው። እሷ ግን አላየችውም። አሁንም እኔ ፈልጌ ስላናገርኩ ነው በእኔ አፍ ስለወጣ ነው ወይስ ምንድን ነው ፍርሃት ምናምን ስትለው እኔ ሴት ልጅ በዚህ መልኩ ራሷን ዝቅ ስታደርግ አልወድም ይላታል። ከዛ እባክህ ቁጭ በል ወንድሜ ሲል ዘወር ስትል አቤል ቁሟል። በጣም ነው የደነገጠችው። በጣም ደነገጠች። ከዛ አቤል እንደዚህ አይደለም ልንገርህ ስትለው ምንድን ነው የምትነግሪኝ ይላታል። አይ ምንገርህ ላስረዳህ። አይ እኔ በዚህ ደረጃ ዝቅ ያልሽ አትመስለኝም ነበር። ከአንቺ አፍ ነው ይሄንን የሰማሁት? እኔ አላምንም። ከአንቺ አፍ ነው ወይ የሰማሁት? አይ እንደዛ እኮ አይደለም። እየተንቀጠቀጠች እንደዛ አይደለም አቤል እንደዛ አይደለም በቃ ምናምን እያለች መናገር ሁሉ እስከሚያቅታት ድረስ አቤልን ስለምታፈቅረው እንትን ማለት ጀመረች። ግን ምንድን ነው የሆነው? አቤልም እንግዲህ ተናዶ ሁለተኛ እንዳትከተኝ እንዳትደውይልኝም ብሏት ጥሏት ሄደ። እሷም ቁጭ ብላ ቃላብ ምንድን ነው የተፈጠረው? ምንሽ ነው ሲላት ምንም አይደለም ቤተሰብ ነው በቃ ሌላ ነገር የለም ትለዋለች።
ናይ ለምን ተናደደ ቤተሰብ ከሆነ ለምን ተናደደ ምናምን ሲላት በቃ ቤተሰብ ነው አልኩ አይደል እንዴ ምናምን ብላ እሷም ለብቻዋ መጀመሪያ አሁን እንደተቀመጠችው መጀመሪያም እንደዛ መቀመጥ ነበረባት። እሷ ግን አላደረገችውም። አይገርምም? በጣም የሚገርም ነው። ድራማው በዚህ መልኩ እየቀጠለ ነው። ልጁ ያለበት ቦታ አይታወቅም። ወይዘሮ ማን ነው ስሟ ያኔት ደግሞ ሉሊትና አሮጊቷን እጃቸውን ግጥም አድርጋ አስራቸዋለች። ምን ይፈጠር ይሆን በክፍል 165 ምን ይፈጠር ይሆን? በጉጉት እንድጠብቁን በአክብሮት እንጋብዛችኋለን። አሁንም ስለተከታተላችሁን ከልብ እናመሰግናለን። በሌላ ቪዲዮ እስከምንገናኝ ታችሁ ሜላት ነበርኩ አብሬያችሁ የቆየሁት። ሰላም ሁኑ ባይ